ጀነራል ታደሰ ተሰወሩ። ቲዲኤፍ ቢሮ ሰብሮ ገባ። የህዋቱ ቀኝ እጅ በቁጥጥር ስር ሆኑ። ደብረጽዮን ተደናገጡ። ስብሐት ነጋ ስለ ኢሳያስ ዝምታቸውን ሰበሩ። ጽምዶና ኢሳያስ ተቃውሞ ገጠማቸው። የአሜሪካው ፕሬዝዳንት ያልገመቱት ሆነ። የትራምፕ የምክር ቤት ንግግር በእስራኤል ፓርላማ መስተጓጎል ገጠመው። ፕሬዝዳንቱ ከፍተኛ ሽልማት ከግብጽ ሊበረከትላቸው ስለመሆኑም ተሰምቷል። በትግራይ መዲና መቀሌ የተቀሰቀሰው ተቃውሞ እንደተፈራው ወደ ከፍተኛ ደረጃ ተሸጋግሯል። ለተቃውሞ የወጣው ኃይልም የፕሬዝዳንቱን ቢሮ ሰብሮ መግባቱን የተነገረው ተቃዋሚ ኃይሉ ጀነራሎች በቁጥጥር ስር ማድረጉ የተነገረ ሲሆን በአሁናዊ መረጃ ሰዓታችን የትኞቹ ጀነራሎች እንደተያዙና ስለ ጀነራል ታደሰ ወረደ የምንነግራችሁ ይሆናል። በዚሁ የመረጃ ሰዓታችን ደግሞ የህዋት መስራች የነበሩት አንጋፋ ፖለቲከኛ ስለ ኢሳያስና ጽምዶ የተናገሩት እንዲሁም ትራምፕ በእስራኤል የገጠማቸውን ተቃውሞና ከግብጽ ሊበረከትላቸው ስለታሰበው ከፍተኛ ሽልማት አክለን የምናስደምጣችሁ ይሆናል። ሰላም ውድ የሁሉ ዴይሊ ቤተሰቦች እንደምናላችሁ ቻናሉን ሰብስክራይብ ላይክ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። የጊዜ እርምጃ ፍጥነቱን ሳይቀንስ ወደፊት ሲገሰገስ እኛ በስራ ላይ ነን። ስራችንም እርሶን የቤት ባለቤት ማድረግ ነው። የመኖሪያ ቤቶችንና የንግድ ሱቆችን በተመጣጣኝ ዋጋ ለሽያጭ አቅርበንልዎታል። ጊፍት ሪል ስቴት ሁለተኛውን የአዲስ ዓመት ኤክስፖ አዘጋጅቶ እየጠበቀዎት ነው። በፍጥነት ይወስኑ። ከመስከረም 29 እስከ ጥቅምት 8 2018 ዓመተ ምህረት ባዘጋጀን ኤክስፖ ላይ በመገኘት በ2% ቅድሚያ ክፍያ የዘመናዊ አፓርትመንቶችና የንግድ ሱቆች ባለቤት ይሆኑ። መኖርስ በጊፍት መንደር። ጊፍት ሪል ስቴት ማህበረሰብን እንገነባለን። ታጣቂው የታደሰ ወረደን ቢሮ በኃይል ሰብሮ ገብቷል። ዛሬ በመቀለ በተጀመረው የቲዲኤፍ ታጋዮች ተቃውሞ ሰልፍ እንደቀጠለ ሲሆን አንድ ከፍተኛ የትግራይ ጀነራል መታገታቸው እየተነገረ ነው። የደሞዝ ጥያቄያቸውን ይዘው ከጠዋት ጀምሮ በጊዜው አስተዳደሩ ቢሮ አቅራቢያ ተቃውሞ ሲያሰሙ የነበሩ ታጣቂዎች የታደሰ ወረደን ቢሮ በኃይል ሰብሮ የገቡ ቢሆንም ፕሬዝዳንቱ በቢሮአቸው አለመኖራቸውና ለጊዜው የት እንዳሉም እንደማይታወቅ ተሰምቷል። በምግባይ ኃይለ ዮሐንስ ወልደ ጊዮርጊስ ወይም ጆን መዲድ፣ ፍስሐ ክዳኑ ወይም ማንጁስና ሌሎችም የሚመራው ታጣቂ በትግራይ ክልል ከፍተኛ ሁከትና ብጥብጥ እያስከተለ የሚገኝ ሲሆን በቀጣይነት ክልሉ ውስጥ የሲቪላኖች ተቃውሞ ይቀጥላል ተብሎ እየተጠበቀ ይገኛል። መዲድ በሚል ቅጽል የሚታወቁት ጀነራል ዮሐንስ ወልደ ጊዮርጊስ በተቃዋሚ ታጋዮች ቁጥጥር ስር መዋላቸው ከመቀለ እየወጡ ያሉ መረጃዎች ያስረዱ ሲሆን በአሁኑ ሰዓት አብዛኞቹ የመቀለ አውራ ጎዳናዎች ተዘግተው የተቃውሞ ሰልፍ እየቀጠለ ሲሆን ሰልፉን ያስተባበሩ በሚል 7 ከፍተኛ የሰራዊት አዛዦች በቁጥጥር እንዲውሉ ከጊዜያዊ የትግራይ አስተዳደር መምሪያ ተሰጥቷል። በትግራይ ክልል መቀለ የህዋት አርሚ 22 ኮር 3 ሰራዊት የተቃውሞ ሰልፍ እያካሄደ እንደሆነ የሚታወቅ ሲሆን የተቃውሞ ሰልፉ መነሻ ደሞዝ አለመከፈሉ እንዲሁም የኢትዮጵያ ተሃድሶ ኮሚሽን ለህዋት ታጣቂዎች ዲዲአር እንዲቋረጥ በመወሰኑ ምክንያት መሆኑን ምንጮች ገልጸዋል። የሰራዊቱ ተደጋጋሚ ቅሬታ መፍትሄ አለማምጣቱ ቁጣውን እንዳባባሰ እየተገለጸ ባለበት ወቅት ነው በቁጣ የነደዱ የአርሚ 22 ኮር ሰራዊት አባላት ብሶታቸውና ተቋማቸውን በአደባባይ እየገለጹ የሚገኙት። ከትላንት በስቲያም የአርሚ 44 ኮር አባላት ጥያቄያችን አልተመለሰም በሚል ከካምፕ ወጥተው መንገድ መዝጋታቸው ይታወቃል። የአርሚ 22 ኮር 3 ታጣቂዎች ወደ ክልሉ ፕሬዝዳንት ጽህፈት ቤት በማቅናት የተቃውሞ ድምጻቸውን ያሰሙ ሲሆን ፕሬዝዳንት ጀነራል ታደሰ ወረደ ከጽህፈት ቤታቸው እንዳይወጡ ዙሪያውን ከበውት እንደነበረ ቢነገርም የጀነራል ታደሰ ቢሮ ተሰብሮ ሲገባ ግን እንዳልተገኙ ነው ለማወቅ የተቻለው። አሁን ላይ በከተማው ያለው ውጥረት እጅግ ከባድ እንደሆነ ከስፍራው እየወጡ ያሉ የመረጃ ምንጮች የጠቆሙ ሲሆን ከዚህ ወደ ባሰ ደረጃ እንዳይሸጋገርም ትልቅ ስጋት አለ። ይህ በእንዲህ እንዳለም ከኢሳያስ ጋር አብሮ መስራት ጥፋት እንጂ ሌላ ጥቅም የለውም ሲሉ የህዋት መስራች የሆኑት አንጋፋው ስብሐት ነጋ ከወይን ጋዜጣ ጋር በነበራቸው ቆይታ ተናገሩ። የቀድሞ የህዋት ሊቀመንበርና መስራች አቶ ስብሐት ነጋ በደብረጽዮን የሚመራው ህዋት ከኤርትራ መንግስት ጋር ጽምዶ በሚል የጀመረው በጋራ የመስራት እቅድ አዋጭ እንደማይሆንና ኢሳያስ እንኳን ለትግራይ ህዝብ ለኤርትራ ህዝብም እንደማይጠቅም የተናገሩት አዛውንቱ ፖለቲከኛ ስለ ወቅታዊ የህዋት ሽኩቻ በተመለከተም ሐሳባቸውን የሰነዘሩ ሲሆን ተክደናል ሲሉም ተደምጠዋል። የአሁኑና የቀድሞ የህዋት ክፍፍል የተለያየ ነው ያሉት ስብሐት የበፊቱ ከክህደት ሳይሆን ከድክመት የሚመነጭ ነበር፣ የአሁኑ ግን በክህደት የተፈጸመ ነው ሲሉ አብራርተዋል። በክህደት የወነጀሉት የትኛውን ወገን እንደሆነ በግልጽ ባያስቀምጡም የአሁኖቹ ከጠላትም ጠላት የሆኑ ሰዎች ናቸው በማለት በትግራይ ህዝብ ላይ ጄኖሳይድ የፈጸሙ ወታደሮችን እስከ መፍታት ደርሷል በማለት ወንጅለዋል።
በቀጣይ መረጃ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በእስራኤል ፓርላማ ተገኝተው እያካሄዱ የሚገኙትን ንግግር አንድ እስራኤላዊ የፓርላማ አባል አስተጓጉሎታል። የእስራኤል ፓርላማ አባል የሆኑት እኚህ ግለሰብ ለፍልስጤም እውቅና ይሰጥ የሚል ጽሑፍ በመያዝና በማስተጋባት የትራምፕን ንግግር አቋርጠዋል። ግለሰቡን የክነሴት አባላትና የደህንነት ባለሙያዎች በፍጥነት ከፓርላማው ለቀው እንዲወጡ ሲደረግም ተስተውሏል። ዶናልድ ትራምፕ በበኩላቸው እጅግ ፍጥነት የተሞላው እርምጃ ሲሉ ንግግራቸውን ቀጥለዋል። ትራምፕ ለእስራኤል ፓርላማ ባደረጉት ንግግር ከተናገሯቸው ዋና ዋና ነጥቦች መካከልም በመካከለኛው ምስራቅ የሽብርና የሞት ዘመን አብቅቷል፣ ቀጠናውም አዲስና ታሪካዊ ዘመን እያየ ነው ያለ ልዩ ተደራዳሪ ዊትኮፍ ዓለም ሶስተኛ የዓለም ጦርነት ሊገጥማት ይችል ነበር። ዊትኮፍ ሞስኮን ከጎበኘ በኋላ ከፑቲን ጋር ብዙ አስደሳች ነገሮችን እንደተወያየ ሪፖርት አድርጓል። በመካከለኛው ምስራቅ ሰላም ከማምጣት የዩክሬንን ግጭት መፍታት ቀላል ነው፣ ራሳቸውን ተፈጥሯዊ ሰላም ፈጣሪ ሲሉ በመግለጽ ጦርነቶችን በማስቆም እንደሚሳካላቸውም አንስተዋል። አሜሪካ ጦርነቶችን ለመጀመር ፍላጎት የላትም፣ ነገር ግን አስፈላጊ ከሆነ ማንም አሸንፎ በማያውቀው ልክ ታሸንፋለች። የጋዛ ግጭት መቆም የፍልስጤማውያን የረጅም ጊዜ ቅዠት እንዲያበቃ አድርጓል። የኢራን የዩራኒየም ማበልጸጊያ ተቋማት ሳይወድም የጋዛ የሰላም ስምምነቱን አይሆንም ነበር። ኢራን ከአሜሪካ ጋር ስምምነት ላይ በመድረስ ግንኙነቷን መደበኛ ለማድረግ ፈቃደኝነት እያሳየች ነው የሚሉትና ከጋዛ ስምምነት በኋላ በዩክሬን ግጭት አፈታት ዙሪያ ትኩረት ለማድረግ አቅደናል የሚለው ይገኙበታል። በእስራኤል ፓርላማ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ንግግር ባደረጉበት ሰዓት እስራኤል 250 የሚጠጉ ፍልስጤማውያን እስረኞችን እየለቀቀች እንደምትገኝም ተሰምቷል። ከተለቀቁት ውስጥ የተወሰኑት በዌስት ባንክና ጋዛ መግባታቸው ተነግሯል። በሌላ በኩል ተጨማሪ 1700 ፍልስጤማውያን በቅርብ ጊዜያት እንደምትለቅ አስታውቃለች። ሐማስ በበኩሉ በሕይወት ከሌሉ ቀሪ 28 እስራኤላውያን መካከል አራቱን በዛሬው ዕለት እንደሚለቅ አስታውቋል። ይህ በእንዲህ እንዳለ ትራምፕ የቶማሃውክ ሚሳኤሎችን ወደ ዩክሬን ሊልኩ እንደሚችሉ በዚህ ጉዟቸው ወቅት ጠቁመዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ረጅም ርቀት የሚጓዙትን ቶማሃውክን ሚሳኤሎችን ወደ ዩክሬን ለመላክ እያሰቡ መሆናቸውን አስታውቀዋል። ከሩሲያ ጋር በሚደረገው ጦርነት አዲስ የአጥቂ እርምጃ እንደሚፈጠር ተናግረዋል። ትራምፕ ቶማሃውክስን ወደ ዩክሬን ይልኩ እንደሆነ በኤርፎርስ ዋን ተሳፍረው ባቀኑበት ወቅት ሲጠየቁ እናያለን ልልክ እችላለሁ ሲሉ መልሰዋል። በሳምንቱ መጨረሻ በትራምፕና በዩክሬን ፕሬዝዳንት ቭላዲሚር ዜሌንስኪ መካከል የተደረገ የስልክ ውይይት ተከትሎ ሩሲያ ላይ የመልሶ ማጥቃት ወታደራዊ አቅም እንዲኖራቸው ግፊት አድርጓል። ሞስኮ ቀደም ሲል ዋሽንግተንን ለኪየቭ የረጅም ርቀት ሚሳኤሎችን እንዳትሰጥ አስጠንቅቃለች። ይህም በግጭቱ ላይ ትልቅ መባባስና የአሜሪካና የሩሲያ ግንኙነትን እንደሚያሻክር ተናግራለች። የቶማሃውክ ሚሳኤሎች 2500 ኪሎ ሜትር ወይም 1500 ማይል ርቀት የመጓዝ አቅም አላቸው። ይህም ዩክሬንን ወደ ሞስኮ እንድትደርስ ያስችላታል። ትራምፕ ወደ እስራኤል ሲበሩ ለጋዜጠኞች እንደተናገሩት ጦርነቱ ካልተፈታ ይህን መሳሪያ ልንልክ እንደምንችል ለሩሲያውያን ልነግራቸው እወዳለሁ ብለዋል። በተያያዘም የግብፅ ሚዲያዎች እንደዘገቡት ፕሬዚዳንት አብዱልፈታህ አልሲሲ የግብፅን ከፍተኛ የመንግስት ክብር የናይል ኮላርን ለአሜሪካው ፕሬዚዳንት ዶናልድ ትራምፕ ሰላምን በማስፈርና በጋዛ ያለውን ጦርነት ለማስቆም ላደረጉት ሚና እውቅና ለመስጠት መወሰናቸውን ዘግበዋል። ይህ መረጃ የተሰማው ግብፅ የውሃ ደህንነቷን ለመጠበቅ ሁሉንም አስፈላጊ እርምጃዎችን እንደምትወስድ አልሲሲ ስለ ታላቁ የኢትዮጵያ ህዳሴ ግድብ ማስጠንቀቂያ የቪዲዮ መልእክት ከለቀቁ ከአንድ ቀን በኋላ ነው። መቀመጫውን ለንደን ያደረገው ዘኒው አረብ ጋዜጣ እንደ አውሮፓውያን አቆጣጠር ጁላይ 20 ቀን 2025 የትራምፕ አስተዳደር በታላቁ የኢትዮጵያ ህዳሴ ግድብ ላይ የተፈጠረውን አለመግባባት ለመፍታት አንድ የአሜሪካ ከፍተኛ ባለስልጣን ቆራጥ ጣልቃ ገብነት ብለው የገለጹትን አቅርቧል። በምትኩ ግብፅ እስራኤል በሚሊዮን የሚቆጠሩ ፍልስጤማውያንን በራፋ ድንበር አቅራቢያ ወደሚገኝ ቦታ ለማዘዋወር ያቀደችው እቅድ እንድትደግፍ ጠይቀው ነበር። ይህ ስነ ስርዓት ግብፅ በታላቁ ህዳሴ ግድብ ዙሪያ አልሲሲ ኢትዮጵያ የምትወስደው ኃላፊነት የጎደለው አካሄድ ግብፅ እጇን ታስራ አትቆምም፣ የውሃ ጥቅሟንና ደህንነቷን ለማስጠበቅ አስፈላጊውን እርምጃ ሁሉ ትወስዳለች ካሉ በኋላ የሚደረግ ነው። ሽልማቱ ይፋ የሆነው ግብፅ በፕሬዚዳንት አልሲሲና በዩኤስ ፕሬዚዳንት ዶናልድ ትራምፕ በጋራ ለሚመራው የሰላም ጉባኤ ከ20 በላይ የሀገር መሪዎችንና ጠቅላይ ሚኒስትሮችን ለማስተናገድ በዝግጅት ላይ ባለችበት ወቅት ነው። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባችኋል ላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ዕለት በዕለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልሆናችሁ ሰብስክራይብ፣ ቪዲዮን ላይክና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን። የጊዜ እርምጃ ፍጥነቱን ሳይቀንስ ወደፊት ሲገሰገስ እኛ በስራ ላይ ነን። ስራችንም እርሶን የቤት ባለቤት ማድረግ ነው። የመኖሪያ ቤቶችንና የንግድ ሱቆችን በተመጣጣኝ ዋጋ ለሽያጭ አቅርበንልዎታል። ጊፍት ሪል ስቴት
ሁለተኛውን የአዲስ ዓመት ኤክስፖ አዘጋጅቶ እየጠበቁት ነው። በፍጥነት ይወስኑ። ከመስከረም 29 እስከ ጥቅምት 8 2018 ዓመተ ምህረት ባዘጋጀን ኤክስፖ ላይ በመገኘት በ2% ቅድሚያ ክፍያ የዘመናዊ አፓርትመንቶችና የንግድ ሱቆች ባለቤት ይሆኑ። መኖርስ በጊፍት መንደር ጊፍት ሪል ስቴት ማህበረሰብን እንገነባ።